ኢትዮጵያ የብዝሃ ማንነት ሀገር ናት። በእንዲህ አይነት ማህበረሰብ ውስጥ አብሮ ለመኖር የሚያስችለው ከፍተኛ እሴት ምክክር ነው። ምክክር የራስን ሐሳብ ማቅረብ ብቻ ሳይሆን የሌላውንም ማዳመጥ፣ መከባበርና በጋራ መፍትሄ መፈለግ ነው። ምክክር የተሳትፎ አስተዳደርና የሐሳብ ልውውጥ መሰረታዊ አካል ነው። ይህ የሚያሳየው ዘላቂ መፍትሄ በኃይል ሳይሆን በመደማመጥ በማስረጃና በመግባባት እንደሚገኝ ነው። ስለዚህ ምክክር የግጭት መፍቻ ብቻ ሳይሆን መተማመንን የሚገነባ ማህበራዊ ሂደት ነው። ይህ መርህ ከተለያዩ ሃይማኖቶች ትምህርት ጋርም በጣም ይጣጣማል። በክርስትና ፍቅር፣ ይቅርታ፣ እርቅና ሰላም ትልቅ ዋጋ አላቸው። በእስልምና ደግሞ ሹራ ወይም ምክክር ጉዳዮችን በውይይት መፍታትን እንዲሁም ፍትህንና ሰላምን አጽንኦት ይሰጥበታል። በሌሎች ሀገር በቀል እምነቶችም ምክክር እርቅን፣ መቻቻልና መከባበርን እንደ ማህበረሰባዊ እሴቶች ይቆጠራሉ። ይህ የሚያሳየው ሃይማኖቶች በየእምነታቸው ቢለያዩም በሰላም፣ በፍቅር፣ በፍትህና በምክክር የጋራ እሴት እንዳላቸው ነው። ይህም በብዝሃ ሃይማኖት ሀገር ውስጥ ለአብሮነትና ለብሔራዊ አንድነት ጠንካራ መሰረት ይሆናል። እኔ የመጣሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤትን በመወከል ነው የመጣሁት እና አሁንም ያለሁበት የምመካከርበትም በሃይማኖት ጉዳዮች ላይ ባለው አጀንዳ ላይ መመካከርና መወያየትን የመሰለ ነገር የለም። ምንጊዜም ቢሆን ከማንኛውም ከሁለት ሰው ተስማምቶ ከመኖር ጀምሮ እንኳን በሀገር ደረጃ ፍቅርና በማንኛውም ጉዳይ እውነትን መሰረት አድርጎ ከሰዎች ጋር አብሮ መኖርን መሰረት አድርጎ የሚደረጉ ውይይቶችና በተለይ በዋናነት ውይይት የሚባለውን ዲያሎግ የሚባለው ነገር ያው ዓለም አቀፍ እሴት ያለው በብዙ ሀገሮች ጥሩ ለውጦችን፣ መልካም ስምምነቶችን፣ መተማመኖችን፣ መከባበሮችን እና የጋራ ሀብቶችን በጋራ መጠቀም ላይ መሰረት በማድረግ ውይይት የተደረገባቸው ብዙ መፍትሄዎች ስላሉ ከዚያ አንጻር አሁንም ያን የወል ተጠቃሚነታችንን ለአንድ ሀገር ያለንን ለሀገራችን ያለንን የሁላችንንም ተሳትፎ መሰረት አድርጎ የሚሰራ ነገር ትልቅ ተስፋ ይኖረዋል ብዬ አምናለሁ። ኢትዮጵያ በርካታ ያልተፈቱ የቤት ስራዎች መፈታት ያለባቸው የማያግባቡ የማያስማሙ በመንግስትና በህዝብ መካከል በህዝብና በህዝብ መካከል አለመግባባቶች አሉ። ሀገራዊ ምክክር ሂደቱ እንዲህ አይነት ውይይት የሚፈልጉ መነጋገር የሚፈልጉ ጉዳዮች ላይ ውይይት እንዲኖር ንግግር እንዲኖርና የጋራ መፍትሄ ለማምጣት ጥረት የማድረግ አካል ነው። እንደ ሃይማኖት ሰው እንደ ሃይማኖት አባት ሃይማኖትን ተቋሚ ወክዬ ቢመጣም እንደ አንድ ዜጋ ደግሞ ኢትዮጵያ ዘርፈ ብዙ መልከ ብዙ የሆነ ውስብስብ ችግሮች ነበሯት። እምነት ከዛ ውስጥ አንዱ ነው። ስለዚህ እነዚህ ሁሉ ነገሮች ከአራቱም አቅጣጫ ሰው ዜጎቻችን በተሰባሰብነው መሰረት ተወያይተን ብዙ መፍትሄ ይገኛል ብዬ በተስፋ ከሚጠብቁት መካከል አንዱ እኔ ነኝ። ዛሬ ኢትዮጵያ የምትፈልገው የሚለያይን ጉዳይ ማጉላት ሳይሆን የሚያስተሳስረውን የጋራ እሴት ማጠናከር ነው። ከመላ ኢትዮጵያ የሚመጡ የማህበረሰቡ ወኪሎች ነው ያሉት። የምትቀጥለው ኢትዮጵያ ላይ ያንዳንዱ ሃይማኖትና አማኝ ማህበረሰብ በማህበረሰብ ደረጃም ሆነ በመንግስታዊ አቋም ደረጃ እኩል ማንነት ኖሮት እንደ ዜጋ መብቱና ነፃነቱን ያምልኮ መብቱን አስጠብቆ እንዲኖር ለማድረግ ነው። ይሄንን ውይይት ተስፋ አድርገን ልንወያይ ደግሞ ተዘጋጅተን የመጣ ነው። ጉዳዩ እንደሚመለከተውና ባለቤት እንደሆነ ሰው ምናልባት በዚህ ሀገር ታሪክ ውስጥ ዋጋ ከፍየበታለሁ። በዚህ በቤተ እምነት ጉዳይ ካም በፊት በነበሩ ችግሮቻችን ብዙ ነገሮችን አልፈናል። እኔ እንደ ማህበረሰብ እንደ ኢትዮጵያ ቁጭ ብለን መነጋገር አለመቻላችን አለመተዋወቃችን ዋጋ አስከፍሎናል ብዬ አስባለሁ። እቺ ጋር የሆነች ሀገራችን ነው ያግባባውን የሚችሉ ብዙ ቤተ እምነቶችን መሰረታቸውን ስንመለከት መሰረታቸው አብዛኛው ነገር የሚገናኝ ነው። የጋራ የሚያግባባ የሆነ ነው። እንግዲህ ዶግማዎቻችን
የእምነት መጻሕፍቶቻችን ስንመለከታቸው የሚያለያዩን ነገሮች ናቸው። በእነዛ የሚያግባቡን አብረን መኖር፣ አብረን መስራት፣ ለሀገራችን የሚጠቅም ነገር ማበጀት፣ ለትውልድ የሚጠቅም ነገር መቅረጽ እንችላለን። ባለመተዋወቃችን አንዱ ለአንዱ በምንሰጠው ስያሜ ወይም ደግሞ የሚፈጠሩ ጥላቻ ጉዳዮቻችንን ዋጋ ያስከፍሉናል። ከዛ ውጭ ሁሉም ቤተ እምነት እዚች ሀገር ላይ የጋራ ሀገሩ እንደሆነችው መጠን እሱ እሴቱ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰብሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ፣ የቱ ነው የሚፈቀደው፣ የቱ ነው ክልክሉ፣ የቱ ነው የሚቀበለው የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለብን። ይሄ ሀገራዊ ምክክር ጉባኤ ባለብዙ ዘርፍ ነው። ስለ ሃይማኖት ብቻ ሳይሆን ሌላውን ሁሉ ያካተተ እኔ በዓለም አንደኛ ደረጃ ነው ብል አልተሳሳትኩም። እንደዚህ አይነት ጉባኤ እና የሃይማኖት እኩልነትና በሃይማኖት ምክንያቶች የሚፈጠሩ መልካም ነገሮችም አሉ፣ መጥፎ ነገሮችም አሉ። ነገር ግን በአሁኑ ዘመን በኢትዮጵያችን መልካሙ ነገሮች እየበዙ ናቸው ያሉት። መፈቃቀር አለ፣ መከባበር አለ፣ መረዳዳት አለ፣ መገናኘትም አለ፣ ህብረት። ስለዚህ ይሄ ምክክር ጉባኤ እንደዚህን ነገሮች ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ፣ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። ምክክር በኢስላም ትልቅ ቦታ ካላቸው ነገሮች አንዱ ነው። ፈጣሪ አላህ የምክክርን ጉዳይ በቁርአንም ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የምክክርን ጉዳይ አደራ ብለዋል። ያለ ምክክር አትስራ ተብለው ተከልክለዋል። ነብዩ አለይሂ ሰላቱ ወሰላም ስትወስን ነው የሰዎችን ሐሳብ ከወሰድክ በኋላ ቀጥል ነው የተባሉት እንጂ ብቻህን አትስራ። በብቸኝነት የሚከድ ነገር ውጤታማም ቢሆን እንኳን ብዙን ሰው ያስቀይማል፣ ብዙን ሐሳቦች ያስመልጣል የሚል ትልቅ መሰረታዊ ትምህርት ነው ያለው እኛ ጋር። የኛ የወንጌል አማኞች ብቻ ሳይሆን ሌላኛውም የእምነት ሴክተር ኢትዮጵያ ውስጥ ምንድነው የምንፈልጋትን ኢትዮጵያውን ለማድረግ የዚህ ምክክር ዋና ዓላማ እኔም እንደ አንድ ተሳታፊ በተስፋ የሚጠብቀው ፖለቲካዊ ጥያቄዎች ይመለሳሉ ብዬ ተስፋ አደርጋለሁ። ኢትዮጵያ በረጅም ሂደቷ ትልቅ ታሪክ አስመዝግባ የሄደች ሀገር ነች። ብዙ ጊዜ ተመካክሮ ስለማይሰራ በሚሰሩ ስራዎች እንኳንስ ጠፍተው አይደለም ለምተው እንኳን ጥሩ ነገር እንኳን ተሰርተው ሰው ለምን የኔ ሐሳብ አልተካተተም በሚል ሊቀየምና ሊያኮርፍ ይችላል። አሁን ነው ትክክለኛውን መስመር የያዘችና ቀጥተኛውን መንገድ የያዘች ይያላ። በአካባቢ ችግር ሲኖር ቤተክርስቲያናችን በተለይ በእምነት በሃይማኖት በመሰባሰብ በመወያየት መፍትሄ ለማምጣት በራሳችን ትልቅ ስራ እንሰራበታለን። ስለዚህ ሃይማኖት ማለት መፍትሄ ነው። ትልቁ ነገር ውይይት ትልቅ መፍትሄ ነው። የምክክር ባህል ሲጎለብት መተማመን ይጨምራል፣ ግጭቶች በሰላማዊ መንገድ ይፈታሉ፣ ፍትህ ይጠናከራል፣ ልማትም ይፋጠናል። እስካሁንም ብንመካከር ለችግራችን መፍትሄ፣ ለአንድነታችን ምሕረት፣ ለኑሮአችን ፍቅር የሚያሰጥ ነበር ነው። ምክክር ተሸናፊና አሸናፊ ሳይሆን ሁላችን ችግርን አሸንፈን በፍቅር የምንኖርበት የሰላም አውዲ ነው። ሰላም ለማምጣት ትልቁ ሚና የሃይማኖት ተቋማት ላይ ነው ብዬ አስባለሁ። የሃይማኖት ሰዎች በተናጠልም በጋራም የሚሰሩት ትልቅ ሚና እዚህ ሀገር ላይ ለሰላሙም ለልማቱም ለእድገቱም ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። እስካሁን ለብዙ ዘመናት አየነው፣ ተለያይተን ተጨቃጭቀን ብዙ ሆነን አየነው፣ መፍትሄ አላገኘንም። ከዚህ ግን በተለያየ ያሉ ወንድሞቻችን ወገኖቻችን ሆድ ብሷቸው ከዚህ የወጡ ሁሉ ተመልሰው እኛም ተመካክረን ችግራችን ፈተን ከእንግዲህ ባለ ህይወት በሰላም እንኖራለን የሚል ተስፋ አለኝ። በየዘመናቱ ያሉን የተወዘፉ በጥንት ከአባቶቻችን ዘመን በመነጋገር ያልተፈቱና የተቀመጡ ነገሮች አሉ። በእኛ ዘመንም የተፈጠሩና መፍትሄ የሚፈልጉ በርካታ ጉዳዮች አሉ። ኢትዮጵያ
ዜጎቿን እንድትመስል ኢትዮጵያ የሁሉም ኢትዮጵያውያንን ውክልናና ተጨባጭ ሁኔታ ላይ መግለጽ በምትችል ሂደት ውስጥ የጋራ መፍትሄ ለማምጣት ጥረት የማድረግ አካል ነው። ሃይማኖት የግጭት ምክንያት መሆን አይችልም። እውነቱን ስናየው ማለት ነው። የሐሳብ የበላይነት ለሁላችንም የምትመች እኩልነትን ያሰፈነች አገር ትሁንልን ብለን ሁሉ ሊመክር በአንድ ጠረጴዛ ላይ ሁሉ ሃይማኖት ሊተማመን የተሰበሰበ ነው። ምክክር ምርጫ አይደለም፣ የአብሮነት መሰረት ነው። የሰላም ዋስትና፣ የወደፊት እድገት ጽኑ መንገድ። ምክክር እኔ ሀገራዊ ምክክር እኔ ለኔ ትልቅ የታሪክ ምዕራፍ ነው። በእኔ እድሜ ውስጥ እኔ እድለኛ ነኝ ብዬ ከሚያምኑት ሰዎች ውስጥ ነኝ። ሁሉንም ነገር ተሞክሮ ያለፈበት ሁሉም አማራጭ አጣሁ ብሎ በሚያስብበት ጊዜ ነፍጥን እያነሳ ወደ ትግል እየገባ ሌላ ዋጋ በሚከፍልበት ተደጋጋሚ የሆነ ነገር በሚያልፍበት ውስጥ ቁጭ ብሎ መካከር በእስልምና አስተምህሮት ውስጥ ሱረቱ ሹራ የምክክር ምዕራፍ የሚላል መካላይ ነው። ከሶላት በፊት ነው የታዘዘው። አላህ መለኮታዊ መመሪያን በሚወርድለት ነብይ ላይ ከሱ በታች ይላሉ ሰዎች አማክር ተብሏል። ሐሳብ መስማት፣ የሌሎችን ፍላጎትና ስሜት ማወቅ፣ መረዳት አብረሽ በምትኖርበት ሀገር ውስጥ እኔ ምንድነው የምፈልገው ምንድነው ማጣው የሚለው ነገር ማየት ፈልጋለና ለቤተ እምነቶች ትልቅ እድል ነው ብዬ አምናለሁ። የበለጠ የታሪክ ስብራቶቻቸውን አስተካክለው የበለጠ ተዋውቀው አንዱ አንዱን አክብሮ የሌላውን ሳይነካ ሊሄድ የሚችልባቸው ነገር ጠብቆ የሚችልባቸውና ሁሉም ደግሞ እንደዚህ ጋር ሀገራቸውና ሁሉም ማግኘት የሚገባቸው መብቶች ነው ማለት በጋራ ተስማምተው ዛሬ እኮ ችግርም ቢሆን በጋራ የወሰነው ነገር ሲሆን ለመቀበል ዝግጁ ነን። ግን ሁላችንም አንዱ የኔን ጥሏል ብለን በመናምንበት ስሜት ውስጥ ሲሆን በጠላትነት ስሜት እንድንተያይና አንዱ ለመጉዳት የሚሄድበት ሁኔታዎች ናቸው አሉትና ይሄን ሁሉ ነገር አስተካክሎ እምነቶች የበለጠ ያላቸውን ግንኙነት አጠናክሮ የበለጠ ለሰላም የበለጠ ለሀገር የበለጠ ለትውልድ ለመቀረጽ ስራ ላይ የሚሰሩበት ነገር መሰረት ይጥልላቸዋል ብዬ አስባለሁ። ምክንያቱም አውቀው እኔም እንደምፈልግ ያውቃል ሌላው ወንድሜ ኦርቶዶክሱ፣ ፕሮቴስታንቱ፣ ካቶሊኩ ሁሉም እምነት ተከታይ ምን እንደሚፈልግ ምን እንዳለው ቀይ መስመሩ ምን እንደሆነ አውቃለሁ። ተከባብሬ ጠብቄ መሄድ የምችልበት መሰረት ይጥላል ብዬ አስባለሁና ትልቅ ምዕራፍ ነው። በአግባብ ከተጠቀምንበትና ከተከበርነው እንደ ኢትዮጵያ ብዙ ነገሮቻችን ይፈታል ብዬ የማምነው የውይይት አጀንዳ ነው። ከመመካከር የተነሳ ፍቅር ይመጣል። ከፍቅር የተነሳ መልካም ነገር ይሰራል። ከፍቅር በስተቀር ምንም ነገር መልካም ነገር አይሰራም። ስለዚህ እኛና ሃይማኖቶች ከተፈቃቀሩ ለሀገር ይበጃሉ። ህዝቡን በደንብ አድርገው መልካም አድርገው ይመክራሉ፣ ለሀገር ደግሞ መልካም ነገር ያሰራሉ። ስለዚህ የዛሬው ይሄ ሀገራዊ የምክር ጉባኤ ውጤቱ ስኬቱ የሚገኘው ወደፊት ያለውን ራዕይ የታሰበ ሁሉ ይፈጸምበታል ብዬ አምናለሁ። መልካም የምክክር ጉባኤ ነው ብዬ ነው ማምነው በእኔ አመለካከት። አሁን የምናተኩረው መፍትሄው ላይ፣ ምክንያቱም ብሶታችንን አስቀድመን ተናግረናል፣ ተሰብስበዋል፣ ችግራችን ይሄ ነው ተብሏል። ስለዚህ አሁን መፍትሄ ፈጣሪ ነን ማለት ነው። ስለዚህ የሃይማኖት አባቶች እዚህ ጋር ትውልድን መጪውን ዘመን አስበው ነው ማለት ነው የሚናገሩትንም ሚሉትንም ያስቡት። ተወያይ ሆነው ሲቀርቡ በልበ ሰፊነት ምን ይላል መጽሐፍ ቅዱስ? ላንተ ሊደረግልህ የምትፈልገው ለወንድምህ እንዲሁ አድርግ ይላል። እኔ አሁን ወንጌል አማኙ እንዲኖር የምፈልገው አገራዊ ህይወትና ነጻነት አለ። ለሙስሊሙ፣ ለኦርቶዶክሱ፣ ለዋቄ ፈታው፣ ለየትኛውም እምነት ብሎ ለሚከተል ሰዋዊ ስብና ላለው ሁሉ ለዛ ሰው የእምነት ነጻነቱን ለማረጋገጥ ነው የምወያየው እንጂ የምወያየው ወንጌል አማኙን ብቻ መልካም እንዲሆንለት የበላይ እንዲሆን አይደለም።